ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአማራ ክልል የሚደረገው የሰብአዊ ድጋፍ አሰጣጥ መርህን የሚጥስ ነው ተባለ። የአማራ መልሶ ማቋቋምና ልማት ድርጅት ኢትዮጵያ በአማራ ክልል አንዳንድ አካባቢዎች የሚደረገው የሰብአዊ ድጋፍ አሰጣጥ መርህን የሚጥስና የዜጎችን ሰብአዊ ክብር የሚያሳጡ ተግባራት እየታዩበት መሆኑ ተገለጸ። የአማራ መልሶ ማቋቋምና ልማት ድርጅት (አመልድ) የሰብአዊ ድጋፍ አሰጣጥ መርሆች ስለማክበር የቀረበ ጥሪ በሚል ታኅሳስ 30 ቀን 2018 ዓ.ም ባስተላለፈው መልእክት በአማራ ክልል ያለው የሰብአዊ ድጋፍ አሰጣጥ ሂደት የሰብአዊ ድጋፍ መርህ ያልተከተለና የሰዎች ሰብአዊ ክብር፣ እምነት፣ ሞራል ባልጠበቀ መልኩ እንደሚከናወን ማስተዋል ገልጿል። ድርጅቱ ለበጎ አድራጎት ድርጅቶች፣ ማህበራት፣ ለጋሽ አካላት ባስተላለፈው መልእክት ማንኛውም ድጋፍ ያለምንም ሃይማኖት፣ ፖለቲካ፣ የባህልና ዘር ተጽዕኖ አድሎ ሊከናወን እንደሚገባ ዓለም አቀፍ የሰብአዊ ድጋፍ አሰጣጥ መርሆች እንደሚያዙ አስገንዝቧል። ምንም እንኳን በክልሉ እየተፈጸመ ያለውን መርህ አልባ የሰብአዊ ድጋፍ አሰጣጥ የሚያከናውኑ ድርጅቶች፣ ተቋማት ወይም ግለሰቦች በግልጽ ባይጠቅስም፣ በተባበሩት መንግስታት ድርጅት የጋራ ስምምነቶች ላይ በግልጽ እንደተቀመጠው ማንኛውም ግለሰብ የረጂውን አካል እምነት ወይም አስተሳሰብ እንዲቀበል ሳይገደድ የሰብአዊ ድጋፍ የማግኘት የማይገረሰስ መብት እንዳለው፣ ሆኖም በአንዳንድ የክልሉ አካባቢዎች ግን ይህ የሰብአዊ ድጋፍ አሰጣጥ መርህ የሚጥሱ ተግባራት እየታዩ እንደሚገኙም ገልጿል። የሰዎች ሰብአዊ ክብር፣ እምነትና ሞራል ባልጠበቀ መልኩ ድጋፍ የእምነት ማራመጃና ማስፋፊያ መሳሪያ በማድረግ ተረጂዎቹ ለተጽዕኖ የማድረግ ሁኔታዎች መስተዋላቸውን እጅጉ አሳሳቢ ሆኗል የሚለው ድርጅቱ፣ ድርጊቱ በሰብአዊ ድጋፍ ሥራ የተሰማሩ ድርጅቶች መልካም ስም ከማጉደፉ ባለፈ የተረጂዎችን ሞራልና ሰብአዊ ክብር እንደሚነካ አብራርቷል። በ1976 ዓ.ም የተቋቋመውና በአማራ ክልል አካባቢ ደን፣ የንጹህ መጠጥ ውሃ አቅርቦት፣ ስርዓተ ምግብና አደጋ ስጋት ሥራ አመራር የአደጋ ምላሽ መስጠት ላይ ትኩረት አድርጎ የሚሰራው ድርጅቱ የወገኖቻችን ችግር እንደ አጋጣሚ በመጠቀም የሚፈጸመው ማናቸውንም በሰብአዊ ድጋፍ ስም የተረጂዎችን ክብር መንካት፣ እምነት የማስቀየር ጥረትን፣ የሞራል ግድፈቶችን በጽኑ ያወግዛል ብሏል። በሰብአዊ ድጋፍ አቅርቦት ላይ ተሰማርተው የሚገኙ ድርጅቶች በክልሉ ያለውን ከፍተኛ የሰብአዊ ድጋፍ ፍላጎት ከግምት ውስጥ በማስገባት የሰብአዊ ድጋፍ አሰጣጥ መርሆችን በማስከበር እንዲሰሩ ጥሪውን አቅርቧል። ጉዳዩን በማስመልከት ለሪፖርተር ያነጋገራቸው የኢትዮጵያ አደጋ ስራ አመራር ኮሚሽን ሕዝብ ግንኙነት ዳይሬክተር አለማየሁ ወጫቶ ኮሚሽኑ እስካሁን በክልሉ የሚደረግ የሰብአዊ ድጋፍ አሰጣጥ ዓለም አቀፍ ስምምነቶችና ሕግጋቶች በሚጥስ መልኩ የተከናወነ ስለመሆናቸው በኮሚሽኑ በኩል መረጃ እንደሌለ ገልጸው፣ ሆኖም ኮሚሽኑ ይህንን መረጃ በመውሰድ በቀጣይ ክትትል እንደሚያደርግና በክትትሉ ሕግን መሰረት ያላደረጉ አሰራሮች መኖራቸው ከተረጋገጠ እርምጃ እንደሚወስድም አስታውቋል። የሰብአዊ ድጋፍ ለሚያስፈልጋቸው ዜጎች የሚቀርበው የሰብአዊ እርዳታ ግብረሰናይ ድርጅቶች በራሳቸው ገብተው የሚያቀርቡትን የአደጋ ስጋት አመራር ኮሚሽንም በራሱ የሚያደርገው ድጋፍ መኖሩን፣ ሆኖም ኮሚሽኑ የመንግስት ተቋም እንደመሆኑ ለዜጎች እኩል አገልግሎት መስጠት ቀዳሚ ኃላፊነት እንደመሆኑ ከሃይማኖት ጋር በተያያዘ የሚነሱ ቅሬታዎች የሚያስነሱ ተግባራት እንደሚያደርግ ተናግረዋል። የኢትዮጵያ አደጋ ስጋት አመራር ኮሚሽን የሚያቀርበው ድጋፍ ለክልል አደጋ ስጋት አመራር ኮሚሽን እንደሚያቀርብና ክልሎች ድጋፍ ለሚፈልጉ ዜጎች እንደሚያቀርቡ ገልጸው ችግር ሲፈጥሩ በክልሎች በሚቀርብ ጥያቄ መሰረት እንደሚሰሩም አስታውቀዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።